الرحمن وإما زانيو جيتا الله علم القرآن لفلق يسوع لج قرآن أستماره خلق الإنسان سونم فتروا علمه البيان يسوع لج بهلنا مياسبهم بعد بتوندي أسردا جلسان أستماره الشمس والقمر بحسبان صحيحنا تركا يالانداج مزانف بمهواراتشو لا يزورال والنجم والشجر يسجدان كوكبنا زافم يسوع لج للردة وبما يجلو ملكو لفتارياتشو الله يسجدال والسماء رفعها ووضع الميزان اللهم سماينم كمدر بلاي كفا درجات بمدرم لا يشريان هك ميزان مالتم فتهنا سفنا ألا تطغوا في الميزان يهنن الميزان مالتم فتهن يشريان هك بمعزبات تتمم وأقيموا الوزن بالقسط ولا تخسروا الميزان شكتنم بتككل مزنو ستمزنو ميزاننا تشكمو والأرض وضعها للأنام مدرنم هيوت لالاچو فطران هلو عدل فيها فاكهة والنخل ذات الأكمام بمدرم بوسطا فرافريننا اشتنم بالدربرب شفانوچ ያለው ተምርም አለባት والحب ذو العصف والريحان በምድርም በውስጧ ባለገለባ ሽፋኖች ያላቸው ጥሬና ሪሃን ማለትም ጥሩ ሽታ ያላቸው ቅጠሎች አሉባት فبأي آلاء ربكما تكذبان እናንተ የሰውና የጋኔን ዘሮች በጌታችሁም ጸጋዎች በየትኛው ታስተባብላላችሁ خلق الإنسان من صلصال كالفخار አላህ የሰውንም ልጅ ማለትም አደምን እንደተጠበሰ ሸክላ በሚንቋቋ ደረቅ ጭቃ ፈጠረ وخلق الجان من مارج من نار ጋኔንንም ከነበልባል ከእሳት ፈጠረው ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይህን የመሰለ የበላሌም አሰራር በዛሬው ቪዲዮ ይዤላችሁ መጥቻለሁ። ይሄ አንዳንዱ ቤት ሻዕርያ ይሉታል፣ ለሐላዋም አሰራር ስለሚጠቀሙበት በላሌን አብያር ይሉታል። በላሌም ሁለት አይነት ነው፣ ቀዩና ነጩ። ይሄ ነጩ በላሌም ነው። እንግዲህ ይህን የመሰለ እንደምታዩት በጣም ነው የሚያምረው። እንግዲያ ሲመጣባቸው ቤተሰቦች ሲመጣ ሰዎቹን በጣም ነው የሚወዱት። እውነት ለመናገር አያችሁት አይደለ? በጣም የሚያምረው ይሄን የመሰለ አሰራር በዛሬው ቪዲዮ ማሳያችሁ ነው የሚሆነው። አሁን ወደ አሰራሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁ? ልኝ ሰላም ናችሁ ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢንሻአላህ በዛሬው ቪዲዮ ማሳያችሁ ደግሞ በላሌት አብየር ወይም የነጩ በላሌም ማለት ነው። እሱም ይሄ ማለት ነው የዘና አሰራር ሻዕርያ የሚሉት በነገራችን ሐላዋ መሰራት ይችላል። ግን አሁን እኔ በሐላዋ ሳይሆን ማሳያችሁ ኖርማል ቀጥታውን ማሳያችሁ። አንድ ኪስ ይሄንን በላሌት አብየር ለመስራት ወይም ነጩን በላሌም ለመስራት የሚያስፈልገኝ እዚህ ጋር ሁለት እንቁላል አለኝ። እናንተ መጨመርም ትችላላችሁ እንቁላሉን ብዛት ከፈለጋችሁ ምንም ችግር የለውም። ሽንኩርት ወይም በሰሌሙ አንድ ራስ አዘጋጅቻለሁኝ። እዚህ ጋር ሳህን አዘጋጅቻለሁ። ይሄ በጣም ረጃጅም ስለሆነ እንደምታዩት እሰባብረዋለሁኝ ማለት ነው። ለሶስት ለአራት እንዲሆን እሰባብረዋለሁኝ። ቀጣይ ደግሞ የምናደርገውን የምናይ ነው የሚሆነው። እሺ ውድ ቤተሰቦች እንደምታዩት ረጃጅም ነው። አሁን ከኪሱ አውጥቼዋለሁ። እንደምታዩት በጣም ረጃጅም ነው። ይሄንን እንሰባብረውና የፈላ ውሃ እንጨምርበታለን ማለት ነው። ቀጥታ እሳት ላይ መጣድ አይጠበቅብንም፣ ቶሎ ነው የሚበስለው። የፈላ ውሃውን እዚህ ጋር እንጨምራለን። አሁን ሽንኩርቱን ከታተፈ ተመልሰን እንገናኛለን። እሺ ውድ ቤተሰቦች እንደምታዩት በዚህ መልኩ ሰባብሬዋለሁ ማለት ነው። በጣም ረጃጅም ስለሆነ በዚህ መልኩ ሰባብሬዋለሁ። አሁን የፈላ ውሃ አለን እንጨምርበታለን። እንደምታዩት እንደዚህ አድርጋችሁ ውሃውን ትጨምሩበትና ውሃው ዘለል ማለት አለበት። እንዳትቆዩበት ለአምስት ደቂቃ ለአምስት ደቂቃ ማይፈጅ የተወሰነ ነው የምትጠብቁ። ከዛ በኋላ ታወጡታላችሁ። ቀጣይ ላይ የሚገናኝ። እሺ ውድ ቤተሰቦቼ እንደምታዩት የአሳየኋችሁን አንድ ራስ ሽንኩርት በዚህ መልኩ ጠብሼዋለሁኝ። ሽንኩርታችሁ እንደዚህ ቀለጥ ሲል ሁለት እንቁላል ትጨምሩበታላችሁ። ከሽንኩርት ጋር አብራችሁ ጥበሱት። በደንብ ጥበሱት። እሺ ውድ እህቶቼ እንደምታዩት ቶሎ ነው ሙክክ የሚለው። ሀቂቀትን የዚህን ስራ በጣም ቀላል ነው።
እንደምታዩት አያይችሁ ቶሎ ይበስላለን። አሁን ውሃውን መሽከላ ላይ ደፋ ነው። እሺ ውድ ቤቶቼ እንቁላላችሁን እና ሽንኩርታችሁን በዚህ መልኩ ጥብስ ካረጋችኋት በኋላ ትንሽ ዛፈራን ትጨምሩበታላችሁ። ዛፈራኑ መልክ እንዲሰጠው ነው፣ ነጭና አስፋር እንዲሆንላችሁ ማለት ነው። ብዙ እንዳታበዙት። በዚህ መልኩ ትጠብሱታላችሁ። ዛፈራውን ሽንኩርትን ባንድ ላይ አድርጋችሁ ጥብስ ሰርቷል። እሺ ውድ እህቶቼ በመቀጠል ደግሞ አሁን ስኳር ታደርጋላችሁ። ስኳር እንደናንተ መጠን እንደምትወዱት እኔ አንድ ፊንጃን ወይም አንድ ስኒ ነው ያደረኩት። ሁሉንም አልጨምረውም፣ እንደውም በጣም ይበዛል። ስኳር የምትወዱ ከሆነ ግን እናንተ መጨመር ትችላላችሁ። አሁንም ከዚህ ጋር እንደዚህ ማዋህደውና እንደምታዩት ቅድም በውሃ እንትን ያለውን በላሊያማችን ወይም ሻዕርያውን እንጨምረዋለን። በጣም ቀላል ስራ ነው። አሁን ምንም ያክል አልቀረውም። ይሄን እናዋህደውና እንመለሳለን። አያችሁ ጋር የለ በአደባልቅና እንመለሳለን። እሺ ውድ እህቶቼ እንደምታዩት ሽንኩርቱን፣ እንቁላሉንና ዘፈራኑ ስኳር አድርጌ የሰራሁትን በውሃ ሞቅ የዘፈዘፍነውን በላሌም አብያር ወይም በላሌም ወይም ሻዕርያ የሚሉትን በዚህ መልኩ እንትን ብለናል። አሁን ወደ ማውጣት እንሄዳለን ማለት ነው። ወደ እቃችን ላይ እናደርጋለን። በጣም ነው የሚያምረው። እሺ ውዶቼ እንግዲህ እንደምታዩት በዚህ መልኩ ሰርተን ጨርሰናል። በጣም ቀላለው፣ ሲበሉት በጣም የሚጣፍጥ በላሌና ሰርታችሁ ሞክሩት ሁላችሁም። እንግዲህ እንደዚህ ያማረ ቪዲዮ ያማረ በላሌ ሰርተናል። በጣም ቀላል ሆነ ለመናገር። እሺ ውድ እህቶቼ የዛሬው ቪዲዮአችን ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይህን የመሰለ የበላሌም አሰራር በዛሬው ቪዲዮ ይዤላችሁ መጥቻለሁ። ይሄ አንዳንዱ ቤት ሻዕርያ ይሉታል፣ ለሀላዋም አሰራር ስለሚጠቀሙበት በላሌን አብያር ይሉታል። በላሌም ሁለት አይነት ነው፣ ቀዩና ነጩ። ይሄ ነጩ በላሌም ነው። እንግዲህ ይህን የመሰለ እንደምታዩት በጣም ነው የሚያምረው። እንግዲያ ሲመጣባቸው የቤት ሰዎች ሲመጣ ሰዎቹን በጣም ነው የሚወዱት። እውነት ለመናገር አያችሁት አይደለ? በጣም የሚያምረው ይሄን የመሰለ አሰራር በዛሬው ቪዲዮ ማሳያችሁ ነው የሚሆነው። አሁን ወደ አሰራሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ኢንሻአላህ በዛሬው ቪዲዮ ማሳያችሁ ደግሞ በላሌ አብያር ወይም የነጩ በላሌ ማለት ነው። እሱም ይሄ ማለት ነው የዝና አሰራር ሻዕርያ የሚሉት በነገራችን ሀላዋ መሰራት ይችላል። ግን አሁን እኔ በሀላዋ ሳይሆን ማሳያችሁ ኖርማል ቀጥታውን ማሳያችሁ። አንድ ኪስ ይሄንን በላሌ አብያር ለመስራት ወይም ነጩን በላሌ መስራት የሚያስፈልገኝ እዚህ ጋር ሁለት እንቁላል አለኝ። እናንተ መጨመርም ትችላላችሁ እንቁላሉን ብዛት ከፈለጋችሁ ምንም ችግር የለውም። ሽንኩርት ወይም በሰሌሞ አንድ ራስ አዘጋጅቻለሁኝ። እዚህ ጋር ሳህን አዘጋጅቻለሁ። ይሄ በጣም ረጃጅም ስለሆነ እንደምታዩት እሰባብረዋለሁኝ ማለት ነው። ለሶስት ለአራት እንዲሆን እሰባብረዋለሁኝ። ቀጣይ ደግሞ የምናደርገውን የምናይ ነው የሚሆነው። እሺ ውድ ቤተሰቦች እንደምታዩት ረጃጅም ነው። አሁን ከኪሱ አውጥቼዋለሁ። እንደምታዩት በጣም ረጃጅም ነው። ይሄንን እንሰባብረውና የፈላ ውሃ እንጨምርበታለን ማለት ነው። ቀጥታ እሳት ላይ መጣድ አይጠበቅብንም፣ ቶሎ ነው የሚበስለው። የፈላ ውሃውን እዚህ ጋር እንጨምራለን። አሁን ሽንኩርቱን ተመልሰን እንገናኛለን። እሺ ውድ ቤተሰቦች እንደምታዩት በዚህ መልኩ ሰባብሬዋለሁ ማለት ነው። በጣም ረጃጅም ስለሆነ በዚህ መልኩ ሰባብሬዋለሁ። አሁን የፈላ ውሃ አለኝ እንጨምርበታለን። እንደምታዩት እንደዚህ አድርጋችሁ ውሃውን ትጨምሩበትና ውሃው ዘለል ማለት አለበት። እንዳትቆዩበት ለ5 ደቂቃ ያህል 5 ደቂቃ ማይፈጅ የተወሰነ ነው የምትጠብቁ። ከዛ በኋላ ታወጡታላችሁ። ቀጣይ ላይ የሚገናኝ። እሺ ውድ ቤተሰቦቼ እንግዲህ እንደምታዩት ያሳየኋችሁን አንድ ራስ ሽንኩርት በዚህ መልኩ ጠብሼዋለሁኝ። ሽንኩርታችሁ እንደዚህ ቀለጥ ሲል ሁለት እንቁላል ትጨምሩበታላችሁ። ከሽንኩርቱ ጋር አብራችሁ ጥበሱት። በደንብ ጥበሱት።
እሺ ውድ እህቶቼ እንደምታዩት ቶሎ ነው ሙክክ የሚለው። ሀቂቀትን የዚህን ስራ በጣም ቀላል ነው። እንደምታዩት አያይችሁ ቶሎ ይበስላለን። አሁን ውሃውን መሽከላ ላይ ደፋው ነው። እሺ ውድ እህቶቼ እንቁላላችሁን እና ሽንኩርታችሁን በዚህ መልኩ ጥብስ ካረጋችኋት በኋላ ትንሽ ዛፈራን ትጨምሩበታላችሁ። ዛፈራኑ መልክ እንዲሰጠው ነው፣ ነጭና አስፋር እንዲሆንላችሁ ማለት ነው። ብዙ እንዳታበዙት። በዚህ መልኩ ትጠብሱታላችሁ። ዛፈራውን ሽንኩርትን በአንድ ላይ አድርጋችሁ ጥብስ ሰርተው። እሺ ውድ እህቶቼ በመቀጠል ደግሞ አሁን ስኳር ታረጋላችሁ። ስኳር እንደናንተ መጠን እንደምትወዱት እኔ አንድ ፊንጃን ወይም አንድ ስኒ ነው ያደረኩት። ሁሉንም አልጨምረውም፣ እንደውም በጣም ይበዛል። ስኳር የምትወዱ ከሆነ ግን እናንተ መጨመር ትችላላችሁ። አሁንም ከዚህ ጋር እንደዚህ ማዋህደውና እንደምታዩት ቅድም በውሃ እንትን ያለውን በላሊያማያችን ወይም ሻዕርያ እንጨምረዋለን። በጣም ቀላል ስራ ነው። አሁን ምንም ያክል አልቀረውም። ይሄን እናዋህደውና እንመለሳለን። አያችሁት አይደለ? በአደባልቅና እንመለሳለን። እሺ ውድ እህቶቼ እንደምታዩት ሽንኩርቱን፣ እንቁላሉን እና ዘፈራኑ ስኳር አርጌ የሰራሁትን በውሃ ሞቅ የዘፈዘፍነውን በላሌም አብያር ወይም በላሌም ወይም ሻዕርያ የሚሉትን በዚህ መልኩ እንትን ብለናል። አሁን ወደ ማውጣት እንሄዳለን ማለት ነው። ወደ እቃችን ላይ እናደርጋለን። በጣም ነው የሚያምረው። እሺ ውዶቼ እንግዲህ እንደምታዩት በዚህ መልኩ ሰርተን ጨርሰናል። በጣም ቀላል ነው፣ ሲበሉት በጣም የሚጣፍጥ በላሌና ሰርታችሁ ሞክሩት ሁላችሁም። እንግዲህ እንደዚህ ያማረ ቪዲዮ ያማረ በላሌ ሰርተናል። በጣም ቀላል ሆነ ለመናገር። እሺ ውድ እህቶቼ የዛሬው ቪዲዮችን ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።